ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበል። እንግዲህ ዛሬም ተመልሰን መተናል። እንግዲህ በአብርሃም ልጅ ምክንያት ብዙ ነገር ውስጥ እየገቡ ነው እነ ሩታና የአብርሃም ቤተሰቦች የማይሆን ነገር ውስጥ እየገቡ ነው ማለት ነው። ይሄ ነገር እንደመሆን የለበትም ባይነኝ እኔ ትናንትናም እንዳልኩትኝ ሩታ ትክክል ነች። ምንም ጥያቄ የሌለው ነገር ሳይታለም የተፈታ እውነት ነው። ሩታ 100% ትክክል ነች እኮ ገና ጠረኑን ያልጠገበችው ገና የ5 ወር ልጅ በጣም ትንጥዬ ልጅ አይደለም ከናው ተለይቶ ሊያደር ይቀርና ማለት ነው። በቃ የሚያሳሳ ልጅ ነው ልጁ መሆንም የለበትም። ሲጀመር ጡት ያስፈልገዋል ይሄ ልጅ በጣሳ ወተቴን አልለመደም ልጅ ለምድም ደግሞ የእናት ጡትን የሚተካ ነገር የለም። ገና 6 ወር ሞላው ልጅ ኢቭን ጠረኗን ራሱ ኢቭን ሳቁን ጫዋታው ምኑ እናውቀዋለን። የወለደ ሰው እንግዲህ ይሄን መረህ አያቅተውምና ትክክል እኮ ነች ሩታ። ግን ሩታ ሰከን ብላ ብታስብ 2 ቀን ማለት በጣም ትንሽ ቀን ነው። ባይዘው ይሄ ልጅ ታግቶ አይደለም፣ የሆነ ጎጂ አካል ይዞት አይደለም፣ የሆነ ነገር ውስጥ አይደለም ያለው አይደለ? ከአባቱና ከአባቱ ጋር ነው ያለው። ስለዚህ በተረጋጋ እዚህ ጋር ቡዜ የምትለው እኔ እዚህ አልነበርኩም ሩቅ ቦታ ነበርኩኝ ምናምን እሱ ራሱ ደውሎ እንዲህ ሲለኝ ነበር ምናምን እያለች ነውና በ2 ቀን ምንም አይነት ነገር አይፈጠርም እዚህ ጋር ብዬ የማስበው እኔ ማለት ነውና ተረጋግታ ከቤተሰቡ ጋር እንደዚህ አይነት ነገሮች ከምትገባ ልጁም ደግሞ ከምታሐስረው እግዚአብሔርን ተስማምተው እነሱ ሁለቱ በጣም መፍታት የሚችሉት ነገርና ይሄ ቀን ሲያልፍ በቃ እፍ የምትልበት ቀን ነበረ። ግን የሆነ የማይሆን ቁርሾ በቃ ቤተሰቡ ላይ ማለት ነው የማይሆን ነገር። በተለይ ደግሞ አብርሃም ሄደ ታሰረ ዛሬ ትክክል እኮ ነው። ህግ የራሱ የሆነ አግባባዊ መንገዶች አሉት። ህግ የሚጠይቅበት የራሱ መንገድ አለ። ከማን ጋር ይሆናል ትክክል ነው አይደለም እሱን ለህግ እንተው፣ የህግ ስራ ስለሆነ ማለት ነውና ያረግና ልጅ መውጣቱ አይቀርም። እዚህ ጋር መቼም ተስፋ አይቀርም እኮ ልጅ አይደለ ይወጣል። ሲወጣ ግን ነገሮች የባሰ ከአብርሃም ጋር ያላት ነገር ላይዳገም አልተበላሽም። በጣም ልጁ ውስጡ በጣም የሚያስጠላ ቁርሾ አይዝባትም ሩታ ላይ በጣም አይጠላትም ብለሽ ታስባላችሁ? በጣም ለሱ ያለው ነገር እንዳለ ኢቭን እንኳን የተሟጠጠች ነገር እንኳን ብትኖር እንደው ተሟጣት አታልቅም። እንደዚህ ያጋ ወደ 2ኛ ዙር ነው እንግዲህ አብርሃም በዚህ ቪዲዮ ስንመለከተኛ ከዚህ በፊት የት ነው እዛ እያሉ አስራው ነበር። አንዴ ታስሮ ነው የወጣው አይደል? በነጋው ነው በሁለተኛው ቀን ብቻ ግን ታስሮ ወጥቷል። በዚህ ጉዳይ በእነሱ ሪሌሽን ጉዳይ ማለት ነውና አሁንም ይሄ የሚደረግ ተደርጎበት ሲወጣ እኔ እንጃ ምን ያደርጋል የሚለውን ነገር ለእግዚአብሔር እንተው። ከባድ ነው ማለት በሱ ጫማ ሆኜ ታስበው መካድን በቃ እኔ እንጃ ምን አይነት ስሜት ውስጥ ነው እንደሚወጣ በጣም ተጎድቶ ነው የሚወጣው ብዬ ነው የማስበው። አይጠብቅም ጭራሽ እንደዚህ ማለት ነው። እስር ደረጃ አስጨክንብኛለሽ ብሎ አያስብም። ለምን ካላችሁ ደግሞ ከትላንት ወዲያ ነው መቼለት አሁን በቅርብ እንግዲህ ስንት ታሪክ ተፈጥሮበት እሱ የልጄ እናት ነች ብሎ ምንም ነገር አላደረገማ። አደባባይ የሚያውቀው ራቁቱን ቪዲዮ ቀርጻ ስንት ታሪክ አድርገው የልጄ እናት ነች ብሎ የጭካኔ ልብ ስለሌለው ምሯታል አይደለም። ምንም ያደረገው ነገር የለም ከሱ አልፎ ያው ዳኒ ሁላ ያዩትን ቪዲዮ ነው ዓለም ያየው ቪዲዮ ነው። እኛ ሁላ ያየነው ቪዲዮ ነው እንደዛ እንዳደረገችው አይደለ? ቪዲዮ ቀርጾበት ይዘውት ምናምን በስንት ቀን ከዛ ታሪክ እንደወጣ ይታወቃል አይደለ? ስለዚህ እሱ እንኳን እንደዛ ተበድሎ ያልከሰሳት ሰውዬ አሁን እሷ እንደዚህ ስታደርገው ምን ይሰማዋል? ምን ይላል አሁን ይሄ ልጅ ሲወጣ? ሌላው ደግሞ ትልቁ ፖይንት ከቤተሰቦቹ ጋር ከነሱ ቤተሰብ ጋር ምንም ቢሆን ፍሬ አለ ዘር አለ። እዚህ መሀል ላይ በዚህ ልክ እንደዚህ መጣላታቸው ምናምን መቃቃራቸው መሰልቸት እንደተደራረጉ ነው የሚታዩት። በቃ ማለት ለንግግር ከሚከብድ በላይ እንደውም ዴቭ የሚባለው ልጅ የተረጋጋ ሰው ነው። ግራ ግብት ብሎታል ይሄ ጉዳይ ማለት ነው። እኔ ዓለም ላይ እኔ እንጃ ሰው ተፋቶ አይተናል፣ ተዋልዶ አይተናል፣ ከዛ ተጋብቶም አይተናል፣ አብሮ ምንድነው ብቻ ግን በኑርንባቸው እድሜ ውስጥ ብዙ ሪሌሽኖችን አይተናል። እንደነሱ አይነት ሪሌሽን ግን አይቻላቅም። ምን ሊደራረጉ ነው? እነሱ ሊገዳደሉ ነው? ምን ሊደራረጉ ነው? በዚህ ልክ እንደዚህ የሚጨካከሉ እንደዚህ የሚሆኑት በቃ ማለት ይሄን ብላችሁ የማታወሩት ነገር ውስጥ ነው ያሉት ማለት ነው። ለምን እንደዚህ ውዥንብር በዛበት ነገራችሁ? ቢያንስ ቤተሰብ እንኳን ለምን አይከበርም? አሁን ቡዛይ መከበር አለባት አይደል? የፈለገ ቢሆን ከዚህ እዚህ ጋር ጮሃ የምታወራው ከቁጥጥሯ በላይ ሆኖ ከማስረዳት አቅሟ በላይ ሆና ነው እንጂ እኔ እርግጠኛ ነኝ በዚህ ልክ እሷን ጠልታት ነው ብዬ አላስብም። ቤተሰቡ የተረጋጋ ቤተሰብ ነው። ይሄ ልጅ ራሱ ዋጥ አድርጎ ሁሉንም ነገር ግራ ገብቶት እያዳመጠ ነው ያለውና በዚህ ልክ መቃቃራችሁ ትክክል ነው ወይ? ነገ ፍሬ ያለ አይደለም ፍሬ ያገናኛችሁ የለ። አብርሃምና ሩታ ሊለያዩ ይችላሉ እስከነመጨረሻው፣ ግን ፍሬ መሀል ላይ ያለበት ሰው በዚህ ልክ እንዲመቃቃር አለበት። መታተው ይቻል የለ ወይ?
አንተም የራስን ህይወት እኔም የራሴን ህይወት ተብሎ መቷተው ይቻለው የለ ወይ? ያሳለፉት ነገር ደግሞ ይሉንታ ይዟችሁ የምታዩት ነገር የለም በህይወት ውይ አንድ ቀንም ቢሆን እኮ ጥሩ ነገር አሳልፌያለሁ ከዚህ ሰው ጋር አንድ ቀንም ቢሆን ምግብ በልቻለሁ በአንድ ሰዓት ምናምን ብላችሁ የምታዩት ነገር አለ ከሰው ጋር። በዚህ ልክ ትዳር መስርተው ስንት የሚያማምር የፍቅር ጊዜ አሳልፈው ተጋብተው ወልደው እዛ ዱባይ ያለው ታሪክ ያ ሁሉ ደስ የሚል ጊዜ ለስንት ሰው ለስንት ካፕል ለስንት ባለትዳር አርአያ የነበሩ ልጆች በዚህ ልክ ተጨካክነው እንደዚህ እኔ ለንግግር ይውላ በጣም ነው የከበደ ማርያምን። እና ግን የሩታ ብቻዋን መስለኝ ይሄን ነገር እንድትወስን የምታረገው ከኋላ ገፋፊ ስላለባት ነው እንጂ ከልቧ ጨክና እንደዚህ የምታረግ አትመስለኝም። የሆነ ተጎድታለች እኮ ምናምን የምታወቅባት እዚህ ጋር ብቻዋን አይደለም ይሄን ነገር እያደረገች ያለችው። በይ በይ አርጊ እንዲህ በይ እነሱ እንደዚህ ስለሆኑ ነው እንደዚህ የሚላት ሰው ከጀርባዋ እንዳለ በደንብ ያስታውቃል። የነዳኒ ሴራ እንደሆነ በደንብ ያስታውቃል። ግን አሁንም ቢሆን ቆም ብለሽ አስቢ። ማረግሽ ትክክል ነው፣ መናደድሽ ትክክል ነው፣ ልጅሽ ማጣትሽ ትክክል ነው። ሄሜላ ጋር መቀመጡ እንደ ሴት ትላንት ለካ የፈታሽው ሰው ዛሬ ሌላ ሴት ጋር ሄዶ እሱ ጋር ልጅሽን ይዞ መሄዱ በጣም የማይገባ ነገር አስጠሊታ ነገር ነው። ግን አንቺ ብልጡ ነሽ፣ ያቺ ጎብዘ ሩታ ሆነሽ ያቺ ሴት የምትመስለው ሴት ያቺ ቆንጅየዋ የሴት ግቡ የሆንሿ ሴት ሆነሽ ነገሩን ማለፍ ትቺ ነበረ። ቤተሰብ በዚህ ልክ ማዘን አይገባውም ነበረ። ልጅሽ ይመለስልሽ ነበረ። ያው አብርሽ ራሱ መጨረሻ ላይ ሲይዙት ምንድን ነው ያለው? አሁን ልደውልላትና እኛ ተስማምተን ልጁን ልመልስ በዚህ ይብቃ ነበር ያለው። በቃ እኔ እና እሷ እንስማማ ነው ያለው እና ነገ ለሚመለስ ነገር የሁሉ ቁርሾ ምን አስፈለገ? አሁን ልጁ ነገ ይወጣል አይደለ ከእስር ቤት። ከዛ ልጅሽ ይመለስልሽ አይደለ? ደግሞ ልጁ እኮ የእሱም ልጅ ነው አይደለ? እዚህ ጋር ምንድን ነው የምትለው? አማሳይት እንደውም አንድያው ላላሳይ ሁላ እችላለሁ። እንደዛ እኔ እንጃ። እኔ እስከማውቀው ድረስ በትንሹ እስከማውቀው ድረስ እንደዛ የሚባል ነገር አለ ብዬ አላስብም። እየመጣ እንዲያ የሆነ ሰዓት ይፈቅዱለትና እየመጣ የሚሄድበት መንገድ ይመቻቻል እንጂ ከናካቴው ልጅ ናቲ የሚል ነገር አለ ብዬ አላስብም። እንግዲህ ቤተሰብ እናንተ የምታውቁት ነገር ደግሞ ካለ ኮመንት አድርጉልኝ። ግን ልጅህን አቲ የሚል ነገር አለ ብዬ አላስብም። የሆነ ቀን ይወሰንለታል፣ እሷን በማይጎዳ መልኩ፣ እሷን ስራን በማያስተጓጉል መልኩ፣ በሰዓት ተወስኖለት በስነ ስርዓት ጤናማ በሆነ መልኩ ልጁን እንዲያ ይደረጋል ባይነኝና ከዚህ አንጻር ነው የምመለከተው። እናንተ ደግሞ ቤተሰብ ያላችሁን ሀሳብ ኮመንት አድርጉ፣ ሰብስክራይብ አድርጉ፣ ቻናሉ እንዲያድግ ያላችሁን እገዛ አድርጉላለሁ። ቪዲዮ እስከ መጨረሻ ተመልከቱ ነው የምለው። እዚህ ጋር እንግዲህ አሁን የአብርሽ እህት በጣም በቃ ስሜታዊ ሆና እያወራች ነው። ምን አለ ምንረጋጋ ነው በቃ። ይሄ ሂደቱ ትክክል አይደለም። እኔም የልጅ እናት ነኝ። ለምንድን ነው በዚህ ልክ እናንተ እንደዚህ የምትሆን? ነገ ደግሞ እሱ ከእስር ቤት ይወጣና ሌላ ታሪክ። ይሄ ትክክል ነው ወይ? እንዲህ እያላችሁ ነው ህይወታችን የምትቀጥሉት እኮ ነው እንዴ? ህይወት እኮ በቃ ካሉት ተኳኳነ እኮ ላይፍ ይቀጥላል አይደለ? እሱም በፊት አንቺ በፊትሽ እኮ ይቀጥላል ህይወት። ምንድን ነው እንዲች ብሎ አንድ ነገር ላይ ራስን ማድከም እንዴ? ሳይኮሎጂካሊ ራስ እኮ ትጎዳላችሁ። ምንድን ነው እንደዚህ? የእናንተ ብቻ እንደ የመጀመሪያው የመጨረሻውም ትዳር ዓለም ላይ በጣም የሌለ ታሪክ ተፈጠረ እኮ በኢየሱስ ክርስቶስ። በእኛ ትንሽ ነው ብለን የምናስበው ነገር ነገ ሌላ ነገር ይወልድና የሌለ ከባዱ ነው። ብዙ ውዥንብር ፈጥሮ እናየዋለን። የእናንተን ታሪክ ማለት ነው። እና እኔ አሁንም ነገም ከነገ ወዲያ የምለው አንድና አንድ ነገር መሀል ያስገባችኋቸው ሰዎች አይጠቅሟችሁም። ለአጀብ ነው የመጡት፣ ለራሳችሁ ጥቅም ነው የመጡት እንጂ እናንተ ትዳር ላይ ዩቲዩብ እያሰሩባችሁ ነው። ህይወታችሁ ላይ ቆም ብለሽ አስቢ። ምንም ቢሆን ወልደሽለታል። ምንም ቢሆን ከዚህ ቤተሰብ ጋር ብዙ ነገር ላይ አሳልፋችኋል። ያ ቀን አይረሳ። አሁን ላይ አንቺን በቤተሰብሽ በኩል ጥሩ ሪሌሽን አላቸው እነዚህ ሰዎች አይደል? ለምን ይቃቀራሉ በእናንተ ምክንያት? ለምን ትልቅ ሰው ይናቃል በዚህ ልክ? ለምን እነሱስ በሱ እንደዚህ ወርደው እንደዚህ ይሆናሉ? በቃ ሰው የራሱ የሆነ ህይወት አለ፣ የራሱ የሆነ ስራ አለ፣ የራሱ የሆነ ብዙ ስትራግሎች አሉት በህይወቱ የሚያሳልፋቸውና ለምን እናንተ ኢሹ ትሆናችኋላችሁ? እናንተ ስለምን አትተረጋጉም? ለማይንዳችሁ ሲሆን ጤናማ ህይወት አይሻልም ከእንደዚህ አይነት ነገር? እና እንደዛ ባይነኝና አጠገቡሽ ያሉት ሰዎች ባሰቢያቸው እያዋከቡሽ ነው። እረፍት አልሰጡሽም። የጥሞና ጊዜ አልሰጡሽም። ከራስሽ ጋር የምታወሪበትን ጊዜ አላገኘሽም። እና ተረጋጊ ሩታዬ ነው የምለው። እናት ነሽ፣ ይሰማሻል፣ አውቃለሁ። አይዞሽ፣ በርቺ፣ ጠንካራ ሴት እንደሆንሽም እናምናለን። ግን ተረጋጊ። አልተረጋጋሽም። የድሮዋን ሩታ አምጫት። ከራስሽ ጋር ሁኚ፣ ከቀልብሽ ተመለሺ ባይኔም። ቤተሰብ እንግዲህ ቪዲዮን እስከመጨረሻ ከተመለከታችሁ ሰብስክራይብ ማድረጋችሁን አትርሱ። ኮመንት አድርጉ። መልካም ጊዜ ይሁንላችሁ። ወዳችኋለሁ። ሰላም ሁኑ።